ረቡዕ ምሽት መገላገያ እንደሰጠን ሁሉ አሁን ደግሞ ሁለቱ ምርጥ አማካዮች እሁድ ዕለት 1 ሰዓት ተኩል ላይ በስታንፎርድ ብሪጅ ሲጀምሩ የሆነ መገላገያ ሊሰጠን ይችላል። እርስ በርሳቸው ቢያንስ ሲገናኙ እንደው ያንን እንደመመዘኛ ከተጠቀምን አሁን የአርሰናል ደጋፊዎችን ብትጠይቋቸው ያለ ጥርጥር ዴክላን ራይስ ነው ምርጥ ይላል። የቼልሲ ደጋፊዎችን ብትጠይቋቸው ደግሞ ሞሰስ ካይሴዶን ይመርጣሉ። goal.com እንዲያውም በዚህ ሰዓት ላይ ያሉ የፕሪሚየር ሊግ 10 ምርጥ አማካዮች ብሎ ከ1 እስከ 10 ዘርዝሮ አውጥቷል። አላያችሁ እንደሆነ goal.com ደግሞ እዚህ ጋር ግልግል የመገላገያ መፍትሄ ሰጥቷል። መጀመሪያው ከ10ኛው 10ኛ ማርቲን ዙቢሜንዲ ቶፕ 10 ከሚባሉ በዚህ ሰዓት ላይ ካሉ የፕሪሚየር ሊግ አማካዮች 10ኛ ቦታን አግኝቷል በgoal.com ምዘና። ሊቨርፑል እንደሱ ያለን ተጫዋች ስላጣ ነው አሁን የአማካይ ክፍሉ ተከላካዩ ፊት ያለው ቦታ ቆይቶም ቢሆን እንዲህ አይነት ሰፊ ቀዳዳ የተወው በተለይ ግራቨንበርግ በሌለባቸው ጨዋታዎች ላይ የበለጠ ተፈጥሯዊ 6 ቁጥር ቢያገኝ ሊቨርፑል የተሟላ ሊሆን ይችል ነበር። እሱ ሊቨርፑልን ትቶ ወደ አርሰናል መጣ አይደል? ዙቢሜንዲ ቃሉን አጥፎ የ2025-26 የውድድር ዘመን የዘንድሮ ሲዝን በጉልህ ከታዩ ምርጥ አማካዮች አንዱ ነው ያለ ጥርጥር። በደረጃው ልንከራከር እንችላለን፣ ግን ማርቲን ዙቢሜንዲ እዚህ ዝርዝር ውስጥ መግባት ያለበት ተጫዋች 10 በሉ። 9ኛ ኤንዞ ፈርናንዴዝ። ዙቢሜንዲ ከአርሰናል፣ ፈርናንዴዝ ከቼልሲ 107 ሚሊዮን ፓውንድ ይወጣበት ሲፈልግ 8 ሲፈልግ 10 ቁጥር ቦታ ላይ የሚጫወት ፊዚካሊ ሁሉ ጊዜም ብርቱ የሆነ ማሬስካ ከተሾመ በኋላ 10 ጎሎችን አስቆጥሮ 8 አሲስት ማስመዝገብ የቻለ ዶሚኒክ ሶቦዝላይ 8ኛ ደረጃ ከማግኘቱ በፊት 9ኛ ደረጃ ላይ ኤንዞ ፈርናንዴዝ ተቀምጧል። በሊቨርፑል የሶቦዝላይን የዘንድሮ ሚና የማያደንቅ የለም። የዘንድሮ ሰርቪስ የዘንድሮ ምንድነው አገልግሎት እየሰጠ ያለው ብቃት እያሳየ ያለው 3 ጎል አስቆጥሮ 5 አሲስት አለው። ዶሚኒክ ሶቦዝላይም እዚህ ውስጥ በ8ኛ ደረጃ ተጠቅሷል። 7 ግራኒት ዣካ በሰንደርላንድ የሬጀስ ለብሪስ የአማካይ ክፍል ጄነራል ሆኖ የመልበሻ ቤት መሪ ሆኖ ሰንደርላንድን በጥሩ አጀማመር እንዲጀምር አስችሎታል። 7ኛ ደረጃ ተሰጥቷል። 6ኛ ብሩኖ ጊማሬሽ ከኒውካስል ዩናይትድ። ብሩኖ ጊማሬሽ በ2022 ከሊዮን ከመጣ ወዲህ 172 ጨዋታዎችን ለኒውካስል ተጫውቷል። 25 ጎሎች አስቆጥሮ 29 አሲስት አድርጓል። በጎልና በአሲስት ባንመዝነው እንኳን የብሩኖ ጊማሬሽ ሚና ሁሉ ጊዜም ከፍ ያለ ነው። 6ኛ ደረጃ ነው የሰጡት። ከዛ ወደ አርሰናል ይመለሳል። ማርቲን ኦዴጋርድ በጉዳት እየተቸገረ ቢሆንም በእንግሊዝ ፕሪሚየር ሊግ ከሚጠቀሱ ፕሌይሜከሮች አንዱ መሆኑን ተንተርሶ goal.com 5ኛ ደረጃ ሰጥቶታል። 4ኛ ሌላውን ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ጥረት፣ ውጤታማነት፣ የማይዋዥቅ አገልግሎት ሁልጊዜም በጥሩ ብቃት በማንቸስተር ዩናይትድ ማሊያ የምናየው ፖርቱጋላዊ እዚህ ጋር 4ኛ ደረጃ ተሰጥቶታል። 3ኛ አሁንም በጉዳት የተቸገለ ባሎን ዶር አሸናፊው ሮድሪ ነው ከማንቸስተር ሲቲ። በኤሲኤል ምክንያት ከሜዳ ርቆ ፊትነሱ ወደ ነበረበት ሊመለስ አልቻለም። 2ኛ ሞሰስ ካይሴዶ ከቼልሲ እዚህ ጋር ግልግል ሰጥቷል ምላችሁ እንግዲህ እዚህ ጋር ነው። ሞሰስ ካይሴዶ 2ኛ ደረጃ የሊጉ ምርጡ አማካይ ብሎ ዴክላን ራይስ በአንደኝነት ያስቀመጠው goal.com። እንደዚህ አይነት ክርክሮች አሉ በየሚዲያው። ሌላ አይነት ደግሞ ምዘና ይሰጣል። ሌላ አይነት ድልድል ከ1 እስከ 10 ሊታይ ይችላል እና ዴክላን ራይስ የወቅቱ የእንግሊዝ ፕሪሚየር ሊግ ምርጡ አማካይ ተብሏል። እንግዲህ ዴክላን ራይስ እና ሞሰስ ካይሴዶ ሚናቸው ልዩነት አለው። ቢሆንም ግን መሃል ሜዳ ተጫዋቾች ስለሆኑ እዚህ ጋር እንዲህ ላለው ንጽጽር ቢቀርቡ አያስገርምም። አሁን እንግዲህ እሁድ ይፋጠጣሉ። ዴክላን ራይስ ያኔ ከዌስትሃም ወደ አርሰናል በመጣበት ጊዜ
ታስታውሱ እንደሆነ ፓትሪክ ቪዬራን የሚተካ አማካይ ነው ተብሎ ነበር። አሁን አንድም የአርሰናል ደጋፊ አንድም ከ100 ሚሊዮን ፓውንድ በላይ የወጣበትን ያንን ዋጋውን ፈጽሞ መልሶ አያስታውሰውም፣ አያነሳውም። 100 ሚሊዮን ይገባዋል ከዛም በላይ ይገባዋል የሚል ከእርካታ ጋር የተያዘ ድምዳሜ ላይ ደርሷል የአርሰናል ደጋፊ። በ2023-24 እንዲሁም በ2024-25 የውድድር ዘመን በሁለቱም ሲዝን በእንግሊዝ እግር ኳስ ተጫዋቾች በፕሮፌሽናል እግር ኳስ ተጫዋቾች በሚመረጠው የዓመቱ ድሪም ቲም ውስጥ በሁለቱም የገባ ብቸኛው አማካይ ተጫዋች ነው። በሁለቱም ሲዝኖች ላይ በምርጥነት በቦታው የተመረጠ ማለት ነው። ራይስ እንደ ወትሮ ሁሉ በስታንፎርድ ብሪጅም እሁድ ዕለት ቡድኑ ይፈልገዋል። አጥቂውንና ተከላካዩን በማገናኘት በኩል የመሃል ሜዳውን ዋነኛ እንደው የጥንካሬ የኃይል ምንጭ ሆኖ ለአርሰናል ጉልበትም ቴክኒካዊ አገልግሎትም ታክቲካዊ ተቀያያሪነትም ውጤታማነትንም ሁሉንም አካቶ የያዘ አገልጋይ ተጫዋች ነው ዴክላን ራይስ። ባለፈውም ሲል እንደነበረው በእግር ኳስ ተጫዋችነት ህይወቱ ምርጡ ፐርፎርማንስ ላይ ይገኛል። እሱ ራሱ እንደመሰከረው እንግዲህ ከእሁዱ ጨዋታ በፊት ራይስ እና ካይሴዶና ራይስ ንጽጽሩ ከዚህም በላይ እንደሚቀጥል ጥያቄ የለውም። ሁለቱም የቡድኖቻቸው ቁልፍ ተጫዋቾች ናቸው። ሁለቱም በአሰላለፍ ውስጥ ከሌሉ ቡድኖቻቸው ይጎዳሉ። ሁለቱም ለኮከብነት የሚፎካከሩ ለእጩነት የሚገባቸው አይነት ተጫዋቾች ናቸው። ለዚህ ነው በዚህ አይነት ይህን በመሰለ መርሃ ግብር ላይ ስማቸው ሳይጠቀስ የማይታለፍ። በጣም አመሰግናለሁ አብራችሁኝ ስላላችሁ። ክሊክ የዚህ ፕሮግራም ስፖንሰር